ሐዘንሽ ቅጣጣ ከቤትሽ አልወጣ የገደለው ባልሽ የሞተው ወንድምሽ ይላሉ አበው ሲተርቱ። ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም የእግዚአብሔር ቸርነት የእመቤታችን የድንግል ማርያም አማላጅነት ብዝት ትረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። የሚታገላችሁን የሚጣላችሁን ይጣልላችሁ፣ የሚያስጨንቃችሁ ራሱ ይጨነቅ። አምደው ቅዱስ ሚካኤል ያስጨንቅላችሁ፣ እስር ሰንሰለታችሁን ፈቶ ለምስክርነት ያብቃችሁ። አንዲት እናታችን እንዲህ አሉኝ፣ እባክህን ልጄ ተጨንቄያለሁኝ፣ ተአምሩን ሰምቼ ወደ አንተ ደወልኩኝ፣ አምደው ቅዱስ ሚካኤል ታሪኬን ይቀይረው አሉ። ምን ሆነዋል እናቴ ብዬ ስጠይቃቸው በቤቴ ውስጥ የመተት አይነትና የመተተኞች አይነት ይፈራረቃል፣ ሌሊት ከቀን ቀን ከሌሊት አሉ። እሺ ብዬ ስጠይቃቸው ቤተሰባችን በሙሉ ተተራምሷል፣ ከሀገሬ ጭምር በዚሁ ምክንያት ወጥቻለሁ፣ ተሰድጃለሁኝ። በረሃቡ፣ በጦርነቱ፣ በችግሩ፣ በተለያየ በህመም፣ በበሽታው፣ በመተት ባስማቱ ሀገር ጥዬ ብዙ ኪሎ ሜትሮችን አቋርጬ ብመጣም በራሱ ሊተወኝ አልቻለም። የመጀመሪያ አንድ ልጄ እንደዚሁ አብዳብኛለች አሉ። በዚሁ ምክንያት ተመልከቱ እንግዲህ። አሁንም ደግሞ ጤነኛ የምላቸው ልጆቼ እቤት ውስጥ አይስማሙም፣ ሴቶች ናቸው፣ እቤት ውስጥ አይስማሙም እና ትልቋ ልጄ ትንሿን ታናሿን ምን ትላታለች አሉ፣ አንቺንማ ቆይ ሰራልሻለሁኝ፣ አንቺን በረሽ እንድትጠፊ ነው ማደርግሽ ትላታለች አሉ። እና እኔም አልፎ አልፎ ያን ነገር እደግማለሁኝ። ማለት እንደው አንቺ ልጅ የሚያጠፋሽ ነገር የምጣላለሁኝ፣ አፌ ላይ መጥቶ ከተናገርኩ በኋላ ደግሞ ደነግጣለሁኝ። ምንድነው እንዲህ እያልኩኝ ያቺ ልጄ ታመመች እና በሰንሰለት ታስራ የሰማችሁ ነው። ከህመሟ ጽናት የተነሳ አእምሮዋን አጣች፣ በሽተኛ ሆነች፣ ታማሚ ሆነች፣ በሰንሰለት ትታሰራለች። ልክ ስንፈታት ትጠፋለች። እንዲህ እያለች ከእህቷም ጋር አሁንም አይስማሙም። ታስራም ራሱ አይስማሙም። ለምን መሰላችሁ? ቤት ውስጥ ታላቅ ስር የሰደደ ቀንዳም ሰይጣን ስላለ ማለት ነው። ያ ሰይጣን አልተቀጣም፣ አልተቀጠቀጠም። በየጊዜው በየቀኑ የሚላክ የሚታደስ መንፈስ አለ፣ ባናቱ ማለት ነው። እና ይቺ ታላቅ እህቷ ከሌሎች ጋር በመተባበር ለማበዷ እህቷ አብዳ በሽተኛ ለመሆን የሷ ድርሻ አለበት አሉ። የሷ ድርሻ አለበት። እኔ አሁን ምን ለማለት ፈልጌ ነው? በዚህ መንገድ የተተበተበ የታሰረ ስንት ቤተሰብ አለ። እዛ አብዳ ላለችው ክፍለ ሀገር ጥለናት ለመጣ ነው ስለሷ ስጸልይ የሷን ስም ሳነሳ ለምን ታነሻለሽ ትለኛለች አለች። የትኛዋ? ይቺ ትልቋ። ይቺኛዋንም እሰራልሻለሁ ትላታለች፣ ትዘትባታለች። እኔ የሚገለጽልኝ አእምሮዬ ላይ እየተመላለሰ ያለው አሁን ነው። ለምንድነው እንደዛ የምትለው? ለምንድነው ያቺኛዋንስ እህቷን ስለሷ ስጸልይ
ድምጿን ባሰማኝ ምሕረቱን በላከላት እያልኩኝ በጸሎት ጊዜ ሳስብ ለምንድን ነው እንደዚህ የምትይው እያለች እኔንም ትዝትብኛለች። እኔንም እሰራልሻለሁ ትለኛለች። አሁን እቺ እህቷ ታስራለች ብያቸዋለሁ። በሰንሰለት ታስራ ነው ያለችው። አንዳንዴ መለስ ይልላታል። መለስ ባለላት ጊዜ ልብስ ለመገዛት ወደ አንድ የገበያ ማዕከል ሄድን። ልብስ እየጠየቅን እያለ ከመቀስፈት ልጅቷ ከዓይናችን ተሰወረች። ተመልከቱ እንግዲህ ከዓይኔ ተሰወረች፣ ጠፋች። ቢወጣ ቢገባ ቢፈለግ ልትታይም ልትገኝም አልቻለችም። አየሁም ይል ጠፋ። እኔም እንባዬን እያፈሰስኩኝ ወደ ቤቴ ተመለስኩ። ስለ እህቷ መጥፋት ምንም አይገዳትም። ምን አገባኝ አይነት ነገር ነው የምትመልስልኝ። አላርፍ ካልሽ እንደውም አንቺንም እሰራልሻለሁ ትለኛለች። እሱ ብቻ አይደለም፣ አሁን ላይ ትዝትብኛለች። መዛት ብቻ አይደለም፣ በየደቂቃው እኔ ጸሎት እንዳደረግ አትፈቅድልኝም። በየደቂቃው የምትበትነው ነገር አለ። የተለያየ ነገር ይረጫል፣ ፊቴ ላይ ቤት ውስጥ ይረጫል። በጣም የሚገርም ነው። እንግዲህ መንፈሱ ልጅቷን ምን ብሏታል ማለት ነው? እንደ መሳሪያ እየተጠቀመባት ሰውሯታል ማለት ነው። ይሄ ምንድነው? አንዳንድ ጊዜ መተተኞች ራሱ በራሳችን ሰዎች በዙሪያችን ባሉ ሰዎች እንዲሰራብን እነሱ ላይ መተት ይልካሉ። ተመልከቱ። እኛ ላይ መተት ቤተሰባችን እንዲልክብን ወይም እንዲመተትብን መጀመሪያ ያንን ሰው ይልኩበታል። ምን አይነት መንፈስ ነው የሚልኩበት? ለኛ ጥላቻ እንዲያድርበት እኛ ላይ ተነሳስቶ ልቡናውን አነሳስቶ ልቡናውን አነቃቅቶ በራሱ እየዘወረ እኛ ላይ መተት እንዲሰራብን ያደርግ። አሁን እንግዲህ እቺ ልጅ አስቡት፣ እህቷ ላይ አድርጋለች። እህቷ አብዳ ጠፍታለች። እዛም ሌላ ያበደች እህት አለች። ሁለቱም አበዱ፣ ሁለቱ እህቶቿ። ተመልከቱ። ይችኛዋ ብቻዋን መኖር ነው የምትፈልገው። እንደው ብቻዋን መኖር ስለምትፈልግ ይሆናል ብዬ አሉ ቤት ተከራየን። እሷንም ራሱ አእምሯን ይሰውራትና አሉ አእምሯን ይሰውራትና የተከፈተውን በር የከፈተችውን በር ሳዘጋው ሁሉ ትወጣለች። እኔ ጋር ስትሆን ደግሞ ከኛ ጋር ስትሆን ቤቱን ለብቻዋ መያዝ ትፈልጋለች። እንዴ እማዬ ተከራይታችሁ ነው ወይስ ቤቱ የራሳችሁ ነው ስል፣ ወይ ጉድ አንተ ተከራይቼ ነው። እና ልጅቷ ቤቱን ለራሷ ማድረግ ነው የምትፈልገው የሚሉኝ ምኑን ነው? የግል እንኳን የራስ ቢሆን አንዳንዴ ሀብት ንብረት አጓግቶት ነው ይባላል። አሁን ይቺ ልጅ እንግዲህ አጋንንት ርኩስ መንፈስ እየተጠቀመባት ነው፣ እንደ መሳሪያው አድርጓታል። ይሄ ደግሞ በክፉዎች ክፋት የሚቀመር አዲስ አሰራር፣ አዲስ ስልት፣ አዲስ መንገድ፣ አዲስ የሴራ ጎዳና ነው። እንደዚህ አይነት ተጀምሯል ማለት ነው። ቤተሰባችሁ ላይ መተት ይላክበታል፣ እናንተ ላይ መተት እንዲሰራ ማለት ነው። ገብቷችኋል እምላችሁ? መጀመሪያ ጎረቤታችሁ ሊሆን ይችላል፣ ጓደኛ ሊሆን ይችላል። እናንተ ቤተሰብ ከናንተ ቤተሰብ አንዱ ላይ ማለት ነው መተት ይልክበታል። ምን እንዲል? በራሱ ቤተሰቦች ላይ መተት እንዲሰራበት፣ መተት እንዲሰራ ወይም መተት እንድትሰራ፣ መተት እንድትልክ ወይም መተት እንዲልክባቸው። አያችሁ፣ ተንኮሉ እየሰፋና እየረቀቀ እየተወሳሰበ የመጣበት ጊዜና ሰዓት ነው ያለነው። እና አሁን አብዛኛው ወጣት ጊዜውን የሚያሳልፈው ቲክቶክ ላይ የሰውን ታሪክ ሲያይ፣ ኳስ ሲያይ፣ አንድ ሰዓት አንድ ደቂቃ ጸልይ ብትለው ለጸሎት ቁም ብትለው የማይቆመው ሁሉ አዳር ሙሉ የፈረንጅ ኳስ ፈረንጅ ሲጫወት ለፈረንጅ ኳስ አፍጥጦ ሲጮህ
አእምሮውን ሲስት፣ ሲጣላ፣ ሲደባደብ፣ ሲበሻሸቅ፣ ቁማር ሲጫወት አንዱ በልቶ ሌላው ተበልቶ አንዱ በሽቆ ሌላው አብሽቆ ይገባል ማለት ነው። ለእግዚአብሔር ግን እግዚአብሔር ጌታዬ ሆይ አምላኬ ሆይ ስለጠበከኝ እኔ አሁን ኳስ ከመመልከት እንደው ቀራንዮን ብንመለከት አይናችን ቀራንዮን የተሰቀለውን ክርስቶስን ቢመለከት እንዴት አይነት ጸጋ፣ እንዴት አይነት በረከት፣ እንዴት አይነት መጎብኘት፣ እንዴት አይነት ክብርና ሞገስ እናገኝበት ነበር መሰላችሁ። እና አሁን ኃጢአት ተስማምቶን ኃጢአት ተብትቦን የሰውን ትንሿን ነገር እያየን እኛ ውስጥ ያለው ምሰሶ ገዝፎ ቅርንጫፍ አውጥቶ የሰውን ግን ትንሿን ነገር እኛ ጋር ያለውን የራሳችንን ጉድ በጉያ የሰውን ባህያ የምንጭን በሰው ላይ ለመፍረድ የምንቸኩል ግን እኔና እናንተ ከዛ ከፍርዱ ያላመለጥን በጣም ብዙዎች ነን። አያችሁ፣ በማይመለከተን ውስጥ እየገባን ስንዳክር የራሳችንን የሚመለከተንን የሚጠቅመንን ነገር እየጣልን ስንነጉድ ዘመን ጊዜያችን እያለፈ ነው። ተመልከቱ፣ እያንዳንዱ በየአቅጣጫው የታሰረና የተተበተበ ትውልድ ነው ያለው። እኒህን እናታችንን በእውነት ሁላችሁም ይሄንን ቪዲዮ ያያችሁ፣ የሰማችሁ፣ የተመለከታችሁ በእውነት አምደው ቅዱስ ሚካኤል ከዚህ ሁሉ እስራት ይፍታዋት፣ ልጆችዎትንም አእምሯቸውን መልሶ ውስጣቸውን ተመልክተው ቤታቸውን ቤተሰባቸውን አውቀው ወደ ራሳቸው የሚመለሱበትን ጊዜ ቅርብ ያድርግልዎት እያላችሁ ጸልዩላቸው። ምክንያቱም የዚህ ሁሉ 10 ሰው ቢጸልይ የ10ሩ ሰው ጸሎት ቀላል አይደለም። ምክንያቱም እግዚአብሔር በልቦናችን መሻት ልክ እንደየልቦናችን እንደየልመናችን ስለሚሰጠን ማለት ነው፣ ስለሚደረግልን ስለሚያደርግልን። በጣም አሳዘኑኝ፣ አንጀቴን ነው የበሉት። በጣም ሰው በቤተሰቡ አንዱ አሳዳጅ ሌላው ተሰዳጅ፣ እናት በልጇ መተት ሲሰራባት፣ ሰይጣን ሲላክባት እኔ አሁን አእምሮ የትክክል አይደለም ማለት እረሳለሁኝ አለ። ተጨንቄያለሁኝ፣ ያስጨንቀኛል። አስባችሁታል? እግዚአብሔር በቸርነቱ ያቆማት ነፍስ ባትሆን ኑሮ 2 ልጅ ሰው አብዶበት ማን ችሎ ይቆማል ወገኖቼ? ማን ተረጋግቶ ማን ይጸናል? ማን ይቆማል? እግዚአብሔር ያላጸናው በስተቀር። እና እኚህ እናት ምን አሉኝ? ከሆነ ሰዓት በኋላ አሉ የሆነ ቦታ ላይ እየሄድኩኝ እያለ አየኋትኝ። ያችን ከገበያ መካከል የተሰወረችባቸውን ልጃቸውን አዩት። መንገድ ላይ እየሄዱ አዩት። እናንተ ብትሆኑ ምን ይሰማችኋል? በእውነት በጣም እኮ የሚያሳዝን ዘመን ላይ ነው ያለነው። እግዚአብሔር ይማረን፣ እግዚአብሔር ይጎብኘን፣ እግዚአብሔር ቸርነቱን ያብዛልን እንጂ በጣም ከባድ ነው። ለእናት ይሄንን ማየት ከህመምም በላይ ህመም ነው። ራሱ አእምሮን የሚነሳ አእምሮን የሚያሳብድ ነው። እግዚአብሔር ካላጸና በስተቀር እግዚአብሔር ካላቆመ እግዚአብሔር ካላበረታን በስተቀር እንደ ሰውኛ ስናስበው በጣም ከባድና አሰቃቂ ነገር ነው። ከዚህ በላይ የሚያሰቅቅ ምን ነገር አለው ወገኖቼ? እና ልጄን አየዋትኝ በጎዳና ላይ ስትሄድ አየዋት ብዬ ያዙልኝ ብዬ ስጮህ ማናባሽ ነው የሚያዘው ብላ
ድንጋዩን ከየት እንዳመጣችሁ እንዴት እንዳነሳችሁ አላወኩም። በድንጋይ እዛው ልታስቀረኝ ልትገርለኝ ስትሮጥ እኔም አምልጬ ነፍሴን በሰው ተጠለልኩኝ፣ አመለጥኳትኝ። ከዛም በኋላ ያ መንፈስ ያ እርኩስ መንፈስ አጋንንት ይዟት ተሰወረ። የኔ ህይወት አሳዛኝ ነው። የኔ ህይወት የሚያስለቅስ ነው። ሰው በቤተሰቡ ይመካል። አያችሁ፣ ሰው በንብረቱ፣ ሰው በውበቱ ይመካል። ለዚህ ከንቱ ለሆነው ማንነታችን እግዚአብሔርን ባላስቀደምን ቁጥር ትምክህቱ ይበዛብናል። ውበታችን ትምክህት ይሆንብናል። ገንዘባችን ትምክህት ይሆንብናል። ዘራችን፣ ቋንቋችን ትምክህት ይሆንብናል። እኔና እናንተ ግን በዚህ ልክ የምንመጻደቅ ከሆነ ኪሳራውን ከስረነዋል ማለት ነው። ኪሳራውን እያስተናገድን ያለነው እኔና እናንተ ነን ማለት ነው። ከእግዚአብሔር መለየት ኪሳራ ነው። ሰው በተለያየ ጎዳና፣ በተለያየ መንገድ፣ በተለያየ አቅጣጫ ኃጢአት በደል አድርጎ ሊሆን ይችላል። ነገር ግን ያንን ኃጢአቱን ንስሐ ካልገባበት እንደ መልካምና እንደ ጽድቅ አድርጎ የሚቆጥረው ከሆነ ትልቁ ኪሳራ፣ ትልቁ ጥፋት ከጥፋቱ አለመመለስ፣ አለመጸጸት ነው። ማንም በፊቱ ጻድቅ የለም፣ ማንም ንጹህ የለም፣ ማንም ሙሉ የሆነ ማንነት የለውም። አያችሁ። ነገር ግን ትልቁ ስህተት ከስህተት አለመመለስ ነው። ቤተሰቦቻችን የጸሎት ስነ ስርዓት፣ የጾም ስርዓት ስላላስተማሩን ቢጸልዩም ቤተክርስቲያን ቢሄዱም እነሱ ለራሳቸው ነው። ልጆች ያሏችሁ ሰዎች ልጆቻችሁን ይዛችሁ ብትጸልዩ፣ ብታለማመዷቸው፣ ከእግዚአብሔር ጋር ብታቀራርቧቸው፣ ወደ እግዚአብሔር ብታቀርቧቸው። አያችሁ፣ ልጆችን ጠብቅልኝ ከማለት ልጆቻችሁ ከእናንተ ጋር አብረው እነሱም አባቴን ጠብቅልኝ እናቴን ጠብቅልኝ ቢሉ በኮልታፋ አንደበታቸው ብናለማመዳቸው የተሻለና መልካም ነው የሚሆነው ነው። ሌላው አንድ እህቴ ምን አለችኝ? አንድ በጣም ያሳዘነኝም ያስከፋኝም ነገር አለ። እንዴት ነው ይሄ ነገር? ንስሐ አባት አለኝ። የንስሐ አባቴ አለች፣ የንስሐ አባቴ ንስሐ ሲሰጡኝ አለች። አሁን የንስሐ አባት ንስሐ ሲሰጥ ሰው ቀኖናውን የተሰጠው አካል ንስሐውን ከጨረሰ በኋላ እንደገና ወደ ንስሐ አባት ይሄድና ወደ አበነፍሱ ይሄድና ጨርሻለሁኝ ይፍቱኝ ብሎ ይቀርባል ወይ ትቀርባለች። በዛን ሰዓት ጸሎት ተደርጎ የራሱ ስርዓት የራሱ ጸሎት ስላለው ያ ጸሎት ተደርሶ ጸሎት ሲደረግና ሰላም ለኪ ይደገምና ከታሰረበት ይፈታል። እግዚአብሔር ይፍታህ ይባላል ማለት ነው በካህኑ ወይም በንስሐ አባት። እኚህ አባት ግን ንስሐ ከሰጡ በኋላ ሌላ ሰው ይፍታሽ ይሉኛል። ወይ ደግሞ እኔ ላጥምቅሽ ይለኛል። ያጎቴ ልጅ አለ ጫካ ወስዶ ቅጠላ ቅጠል ዘፍዝፎ እሱ ያጥምቅሽ እና እሱ ይፍታሽ ይለኛል። እንዴት ነው ይሄ ጉዳይ ከቤተ ክርስቲያን ስርዓት ጋር ይሄዳል? ጫካ ወስዶ የሚያጠምቀኝ በእጽዋት ዘፍዝፎ በተዘፈዘፈ እጽዋት የማጥመቅ ስርዓት አለ ወይ? ምን ማለት ነው ይሄ? እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊታሰብ ይችላል? እና ይሄ ነገር በጣም ስለገረመኝ ስላስከፋኝም ጭምር ከማውቀው ስርዓት ስለወጣብኝ እንደው ይሄ ነገር ሰው ቢማርበት
ሰው ቢያውቅበት። ምክንያቱም የማያውቁ ግንዛቤ የሌላቸው በጣም ብዙ ሰዎች ስላሉ ማለት ነው። እንግዲህ ጫካ ወስዶ ከዛ በተዘፈዘፈ እጽዋት ስራ ስር ቅጠላ ቅጠል ሊያጠምቃል። ተመልከቱ እንግዲህ እንዲህ አይነት ጊዜና ዘመን ላይ ደርሰናል። በጣም አስከፊና አስጊ ሁኔታ ላይ ነው ያለነውና ውድ የተዋህዶ ልጆች ባለማተቦች፣ ውድ ኤርትራውያንና ውድ ኢትዮጵያውያን ይህንን ቪዲዮ ለሁሉም ተደራሽ እያደረጋችሁ ሁላችንም በጸሎት ከዚህ ሁሉ ከተነገረው ከታየው ከተሰማው ነገር ሁሉ እግዚአብሔር እንዲሰውረን መልካም አባቶችን እንዲሰጠን መልካም ካህን እንድናገኝ እንዲያጋጥመን ማለት ነው። አሁን ጥሩ ካህን ለማግኘት እንደ ተንቦላ እንደ ሎተሪ ሆኗል ማለት ነው። በጣም ከባድ ነው። በተለይ ደግሞ ከስራ ስርና ከቅጠለ ቅጠል ጋር የተያያዘ ማንነት ያላቸው አበነፍሶች የነሳህ አባቶች በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። እንደው ገንዘብ ስጡኝ ማለት ይሻላል። ይሄ ደግሞ ከመተብተብ ደግሞ አያችሁ በጣም ብዙ ጉዳይ ብዙ ነገር አለና በጣም አስቸጋሪና አሳሳቢ ጊዜ ላይ ነው ያለነው። ለማንኛውም አምደው ቅዱስ ሚካኤል በምሕረት በቸርነቱ ይጠብቀን። የተዋህዶ ልጆች ባለማተቦች ሰኔ 11 እንግዲህ ወደ ታላቁና ገናናው ኃያሉ ቅዱስ አምደው ቅዱስ ሚካኤል ገዳም እንሄዳለን። በዛን ጊዜ እንግዲህ ከግንቦት 1 እስከ ሰኔ 12 ድረስ ከዚህ በፊትም እንደተናገርኩት መተተኞች መተታቸውን የሚያድሱበት የሚገብሩበት ለመናፍስቱ ዓለም የሚሰውበት የሰው ነፍስ ሰው ሳይቀር የሚገብሩበት የመናፍስቱ ዓለም ልጆች የዲያብሎስ ልጆች ስላሉ ከነሱ እስራትና ከነሱ ትብትብ ለመዳን አዘውትረንና ተግተን መጾም፣ መጸለይ፣ መቀጥቀጥ፣ መስገድ፣ ንስሐ መግባት ይጠበቅብናል ማለት ነው። ያለበለዚያ ግን ጊዜ ዘመናችን እንዲበላሽና አእምሯችን ጭምር እንዲበላሽ ወደኛ የሚመጣው የእግዚአብሔር በረከትና ጸጋና ሞገስ ከኛ እንዲነጠቅ ወይም እንዲወሰድ እንዲወስዱ የሚያደርጉ እድላችንን የሚወስዱ ፈዘን ደንዝዘን እንዳይሳካልን የስኬት ሰዎች እንዳንሆን የበረከት ሰዎች እንዳንሆን የሰላም ሰዎች እንዳንሆን ማለትም ሰላም እንዳይሰማን ሰላም እንዳይኖረን ጤና በረከት እንዳይኖረን የሚያደርጉ የዲያብሎስ ልጆች ስላሉ በዚህ ወቅት በዚህ ጊዜ ወደ አምደው ቅዱስ ሚካኤል ገዳም ሄዳችሁ በዕለቱና በቀኑ መቋሚያ እንድታስጥሉ የቦታው ቃል ኪዳን አዲስ ስለሆናችሁ እዛ ቦታ ላይ መቋሚያ ስታዘቀዝቁ በየጊዜው መተት የሚላክባችሁ እድላችሁ የተወሰደባችሁ አጠቃላይ በዲያብሎስ እስራት ውስጥ ያላችሁ ሰዎች እዛ ጸሎት ሲደረግ አንደኛ የገባው መንፈስ ይታሰራል፣ እድላችሁ ይመለሳል፣ ተጋልጦ ይሸኛል ማለት ነው። ሌላው ከዛ በኋላ እነዛ ሰዎች ወደ እነሱ ከኛ እየሰረቁ እየሰበሰቡ ሲወስዱት የነበረ ገንዘብ ወይም አእምሮ በረከት ማለት ነው ቅዱስ ሚካኤል ሲመልስልን እነሱ ጋር ይቋረጣል። እነሱ ጋር ሲቋረጥ መልሶ ማደሳቸው አይቀርም። ልክ በሚያድሱና ወደኛ በሚልኩ ሰዓት አምደው ቅዱስ ሚካኤል ቃል ኪዳኑ ምንድነው? ወደ ራሳቸው ነው የሚመልሰው ማለት ነው። ለኛ የተላከው መከራና ስቃይ ችግርና ፈተና ለማን ይሆናል ማለት ነው? ለነሱ ለሚሰግዱለት ወደኛ የሚልኩት ወደ ራሳቸው ይመለስና ለኛ የተዘጋጀው መከራ ለራሳቸው ይሆናል ማለት ነው። የትም ስለማይሄድ ለምን ገብረውለት ጌታዬ ንጉሴ ብለው ስለገበሩለት የትም አይሄድም። ወደ ገበሩለትና ወደ አመለኩት ወደ ሰገዱለት ነው የሚሄደው። ከዛ በኋላ በህልም ይገለጽላቸዋል። አምደው ቅዱስ ሚካኤል በህልም ያስጨንቃቸዋል። በገንዘባቸው፣ በንብረታቸው፣ በጤናቸው ተመለሱ፣ ንስሐ ግቡ እያለ በህልማቸው ይገለጽላቸዋል ማለት ነው። ሰው ላይ መተት የሚሰሩ እዛ ቦታ ላይ ሄዳችሁ ጸሎት ካስደረጋችሁ በኋላ እነዛ ሰዎች መጨነቅ ይጀምራሉ። በህይወታቸው ፈተና ይገጥማቸዋል። በኑሯቸው፣ በውሏቸው፣ ባዳራቸው ሁሉ ፈተና ይሆንባቸዋል ማለት ነው።
ለምን መሰላችሁ? ንስሐ ገብተው እንዲመለሱ እግዚአብሔር ልጆቹ በከንቱ እንዳይጠፉ ስለሚፈልግ እድል ይሰጣቸዋል ማለት ነው። ያንን እድል ተጠቅመው ግን የማይመለሱ ከሆነ ያ የጥፋቱ የመናፍስቱ ዓለም የጥፋት መንፈስ ራሳቸውን ምን ያላቸዋል ማለት ነው? ያጠፋቸዋል ማለት ነው። ስለዚህ ሰኔ 11 ቀን እንሄዳለን። ሰኔ 12 ቀን ጸሎቱ ይደረጋል። ዝክር አለ። ዝክሩ ላይ መሳተፍ ትችላላችሁ። ተነቃቁ። እንደገና ደግሞ አዳራሹ በር ያስፈልገዋል። በጣም ብዙ በሮች አሉት። ለምን? አንደርግራውንድ ስለሆነ ማለት ነው። ሌላው ደግሞ የመጸዳጃ ቤቱና የሻወር ሽንት ቤቱ ግንባታ እንግዲህ ጉድጓዱ ተቆፍሮ አልቋል። ግንባታው ነው የሚቀረው። የተዋህዶ ልጆች ተረባርበን አሁን ውሃ ሳይሞላበት በተቻለን መጠን ያንን አገልግሎት ዳር ብናደርሰው አምደው ቅዱስ ሚካኤል በእውነት ገንዘባችንን ይባርክልናል፣ ጤናችንን ይባርክልናል። እርኩስ መንፈስ አጋንንት ያሰረን ይታሰራል፣ ይጋለጣል። በህይወታችን ብቻ ድንቅ ምልክቶችንና ድንቅ ነገሮችን እናገኛለን፣ ይደረግልናል። ስለዚህ አያምልጣችሁ። ቦታው ላይ መሄድ የምትችሉ ሰዎች በተቀመጠላችሁ አድራሻ መደወል ትችላላችሁ። መሄድ ማትችሉ በባዕድ ሀገር ያላችሁ ደግሞ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን መላክ ትችላላችሁ። በጣም ብዙ ሰዎች ቦታው ላይ ሳይደርሱ እግዚአብሔር እንዲሄዱ አድርጎ ተቀብሏቸው መስዋዕታቸውን ስመ ክርስትናቸውን እፍ ብሎበት ታሪካቸው ተቀይሮ ለምስክርነት በቅተዋል። ስለዚህ እዚህ በረከት ላይ እዚህ የድነቱ ስፍራ ላይ መገኘት የምትፈልጉ እናንተ ባትገኙ ስማችሁን መባችሁን መላክ የምትችሉ ደግሞ በአገር ውስጥ ያላችሁ ቦታው ላይ ደርሳችሁ ተባርካችሁ ዳገት ቁልቁለቱን ወጣችሁ ወርዳችሁ በረከት ብታገኙ ቤቱን ብትሰሩ ደጁን ብትረግጡ በእውነት ጸጋ ሰላም ይበዛላችኋል። ታሪካችሁ ይቀየራል። በቤታችሁ ያለ ችግር፣ በትዳር ያለ ችግር፣ በጤና ያለ ችግር፣ በበረከት ያለ ችግር፣ በልዩ ልዩ የመከራና የችግር ውስጥ ያላችሁ ሰዎች ከዚህ ሁሉ መከራና ችግር አምደው ቅዱስ ሚካኤል ይፈታችኋል። አሁንም በያላችሁበት አለው በስጋ አለው በነፍስ ያለ ይጠብቃችሁ። አምደው ቅዱስ ሚካኤል ሊያድነው የፈለገውን ሰው የጠራውን የመረጠውን ሰው ይሄ ቪዲዮ እንዲደርሰው ያደርጋል። ወይም ሼር ተደርጎለት ወይ በራሱ ቀጥታ ወይም ደግሞ ታክሲም ውስጥ ሆናችሁ የተለያየ ቦታና ሁኔታ ላይ ሆናችሁ ስላመደው ቅዱስ ሚካኤል ተአምር ልትሰሙና ሰዎች ሊነግሯችሁ ይችላሉ ማለት ነው። ያን ጊዜ እናንተ አምደው ቅዱስ ሚካኤል ሊጎበኛችሁ እንደጠራችሁ አድርጋችሁ አምናችሁ ከተቀበላችሁ አምደው ቅዱስ ሚካኤልን ብዬ እመነግራችሁ የዛን ቀን የመዳናችሁ ቀን ነው። ክፉ የምታደርጉም ክፉም የተደረገባችሁም ማለት ነው። ስለዚህ ተመለሽ እያለ ነው። የታመማችሁ የተጨነቃችሁ የታሰራችሁ ሁሉ እንደምትሰሙት አሳሪዎችም አስጨናቂዎችም ስለሚሰሙት ማለት ነው። ስለዚህ አምደው ቅዱስ ሚካኤል ለመፈታት ቀናችሁ እንደደረሰ ይሄንን ምልክት ይሰጣችኋል ማለት ነው። ሰላም ሁኑልኝ።